በርካቶች እርጋታዋን ይወዱላታል። አይነግቡና ቆንጆ ወጣትም ናት። አድናቂዎቿ እሷ የምትሳተፍባቸውን ፊልሞች እግር በእግር ተከታትለው ይመለከቱላታል። ብዙ ጊዜም አለሁ አትልም፣ እዩኝ እዩም አታበዛም። ይህም በተመልካች ዘንድ ተናፋቂነትን ማጎናጽፏታል። በትዳራቸው ስኬታማ ከሚባሉ ዕውቅ ኢትዮጵያንም መካከል ትመደባለች። ባለቤቷ ደግሞ በአንድ ወቅት ኢትዮጵያንን በሙሉ ያጥለቀለቀም ድንቅ ሙዚቃን በመጫወት ታዋቂነትን ማትረፍም የቻለ ነው። ተዋናይት ቃልኪዳን ታምሩናም ባለቤቷም። ታዲያም እቺ ተወዳጅ ተዋናይት ከባለቤቷ ጋር በመሆን በማህበራዊ ትስስር ገጿ ላይ ያጋሩት ምስል ከአድናቂዎቿ በኩል ትችትንናም ቁጣን ያስነሳባት ጉዳይ ሆኗል። ለመሆኑ ቃልኪዳን በአድናቂዎቿ በኩል ትችትን ያስነሳው ምስል ምን አይነት ነው? የምንመለከተው ይሆናል። ቀደም ብለን እንደጠቀስነው ይህ ዕውቅ የሆነው ባለቤቷ ማን ነው? የትዳር ህይወታቸውስ ምን ይመስላል? ያልተጠበቁ የትዳር ህይወታቸው ሚስጥሮችስ እንዴት ያሉ ናቸው? በኪነ ጥበቡ ዘርፍ የሰሯቸው ድንቅ ስራዎችስ ምን ይመስላሉ? ሁሉንም በዝርዝር የምንነግራችሁ ይሆናል። ሰላም እንደምን አላችሁ? የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ወደ ዝግጅቱ እናምራ። ተወዳጇ ፍልቅልቋ ተዋናይት ቃልኪዳን ታምሩ ውልደቷና እድገቷ አዲስ አበባ ከተማ ነው። ትወና የልጅነት ህልሟ ነበረም። ይህ ህልሟ እንዲሳካላት ብዙ ጥረቶችንም ታደርግም ነበር። የትወና ብቃቷን ለማሳደግ ከሞከረችባቸው መንገዶች መካከል አንዱ ደግሞ በየትምህርት ቤቱ የሚሰጡ ኮርሶችን እየወሰደች ራሷንም እያስተማረች መቆየቷ ነው። በዚህ ብቻ አላበቃችም። ቀጥላም ቲያትር ተማረች። ተዋናይ ቃልኪዳን ታምሩም ከህዝብ ጋር ያስተዋወቃት መለከት የተሰኘው ተከታታይ ድራማ ላይ ኤፍራታ የተባለችን ገጸ ባህሪ ወክላ ስትተውን ነበርም። የትወና ብቃቷን ተወዳጅነቷንና ዕውቅናዋን የተመለከቱም የፊልም ባለሙያዎች ጥቂት የማይባሉ ፊልሞች ላይ ትተውን ዘንድ እድሉን እየሰጧትም መጣች። በዚህም ራሷንና ባለሙያዎችን አለፍ ሲልም የፊልሙን ዘርፍናም ማህበረሰቡንም ለመጥቀም ችላለች። ድንቅ የትወና ብቃቷን ካሳየችባቸው ፊልሞች መካከል ደግሞ ሼፉ ቁጥር 2፣ ህመሜ፣ እምቢ፣ ይሁዳ ነኝ፣ ሀገር ስጪኝ፣ የልጅ ሀብታም፣ ፌርማታ፣ አጋዝ፣ ጀማሪ ሌባ፣ አልሸጥም፣ ወደ ልጅነት፣ በቃ በለን፣ መቅረዝ፣ ሀገር ስጪኝና ሌሎችም ድንቅ ፊልሞች ሁሉ ተጠቃሾች ናቸው። ሙባረክ ያሲን ስለ ቃልኪዳን እንዲህ ይላል። ለመጀመሪያ ጊዜ የተመለከትኳት መለከት ድራማ ላይ ነበረም። ድራማውን ብዙም እየተከታተልኩ ባልቆይም እንኳን እንዲያው ግር ጥሎኝ ግን እሷ ያለችበት ኤፒሶድ ከገጠመኝ ግን ምስጥ ብዬ ነበር የማያት ይላል። በቃ አተዋወኗ ህይወት አለው። ትወና ህይወት ሲሆን ተላብሰው ስትሰራም የሌሎችን ቀልብ መግዛት ትችላለህ። ቃልዬ ለዚህ የተሰጠች ይመስለኛል ሲል ይገልጻል። ሙባረክ ሐሳቡን ይቀጥልና ከዚያ በኋላ በተከታታይ በተለያዩ ፊልሞች ላይ ልናያት ችለናል። በእያንዳንዱ ፊልሞች ላይ ታዲያም የምታሳየው ብቃቷም ያስገርመኛል። በተለይ ደግሞ የስሜት ሲኖችን እሷ ስትሰራቸው እጅጉን ደስ ይለኛል። በቃ የሆነ ድግምት የተሰራበት እስኪመስል ድረስ አፍህን ከፍተህ ታያታለህ። ስታለቅስ፣ ስትስቅ፣ ስትኮሳተር፣ ስታኮርፍ በቃ ሁሉም ነገር ያምርባታል፣ አይገልጸውም። በተለይ ደግሞ ስታለቅስ አንደኛ ነች በማለት የገዛውን ስሜቷን በትወና ላይ የተመለከተውንም ድንቅ ብቃቷን ለመግለጽ ችሏል ሙባረክ። ተዋናይት ቃልኪዳን ታምሩ ከዚህ ቀደም ሲኒማ ቤት እየታየ የቆየው አዛምድ ፊልም ላይ ደግሞ የሚገርም ብቃቷን አሳይታለች። በተለያዩ ጉዳዮች ከሷ ጋር ከሰሩ ፕሮዲውሰሮችና ዳይሬክተሮች ጋር መገናኘት ችያለሁ የሚለው አስተያየት ሰጪም ስለሷ የሚወሩ ነገሮች ሁሉም በጣም ደስ የሚያሰኙኝ ናቸው ብሏል። ከዚህ ቀደም እጅጉን ወዳት ነበር። ስለሷም እያወቅኩ ስመጣ ደግሞ ይበልጡኑ ወደድኳት። አንዱን ፊልሟን ከአንዱ ማወዳደር ባልችልም እንኳን ለኔ ጀማሪ ሌባ ላይ ያሳየችው ትወናም ይለይብኛል። በቃ ጥንቅቅ ያለ ነው። ሌሎች ፊልሞቿ ላይ ደግሞ የምታሳያቸው የሚያማምሩ አክቲንጎቿም እንዳሉ ሁሉ ማለት ነው ሲል ነበረም እዚችን ድንቅ ተዋናይ ብቃት ለመመስከር የቻለው። ተዋናይት ቃልኪዳን ታምሩ እንዳላት ችሎታና አቅም ብዙ ፊልሞችን አልሰራችም ተብሎም ይነገርላታል።
ከቃልዬ ብዙ የሚጠብቁ አድናቂዎችና ባለሙያዎች አሉ። ከዚህም በኋላም በአዳዲስ ስራዎች እነዚያ የማይጠገቡ ትወናዎቿን ታሳየናለች ተብላም ትጠበቃለች። አስከትለን በዛሬው ዕለት አነጋጋሪ የሆነውን ጉዳይ ለማንሳት የሚያስችለንን ነጥብ እናንሳም። ቃልኪዳን ታምሩ ባለትዳርና የልጆች እናት ስትሆን የትዳር ህይወቷ የተወደደ ለብዙሃን አርአያ የሚሆንና የተሳካ ጥምረትም አላቸው ከሚባሉ ዕውቅ ሰዎች መካከል ትመደባለች። ትዳሯን የመሰረተችው ከዓመታት በፊት ሲሆን ባለቤቷ ደግሞ በአንድ ወቅት በመላው ኢትዮጵያን የሚታወቅ ያበረከተው የኪነ ጥበብ ስራ ደግሞ ዛሬ ድረስ እንደተወደደ የቀጠለ ድንቅ ባለሙያ ነው።